እያወቅ ረመዳን ስንቅ ይዘህ የምትወጣው ነው። ዝም ብለህ የረሃብ ወር አይደለም። ላ በየዓመቱ ደረጃ እየሄድክ ነው የምትሄደው። ደረጃ ከምን ጋር የተያያዘ ነው? የሰው ልጅ ትልቅ ነው። ከፍ አለ ስንል ምን ማለታችን ነው? በሰውነቱ አይደለም። ሁልጊዜ ደጋግማል። ሁለት ማንነት ነው ያለ። ከሁለት ነገር ነው አላህ ፈጠረ። ወኢዛ ሰወይቱ ከጭቃ ነው። يعني كما قال الله عز وجل الذي أحسن كل شيء خلقه وبدأ خلق الإنسان من سلالة من طين ثم جعل نسله بدأ خلق الإنسان من طين ثم جعل نسله من سلالة من ماء مهين من ماء معناته كاباتوቻችን ወጥቶ እናቶቻችን ማህፀን ውስጥ ገብቶ አንተ ትፈጠራለህ። ተመልከት ጉዞ እንዳትረሳ ወደ ኋላ ሁልጊዜ አላህ ይደጋግማታል። ይችን የሰው ልጅ ያን ሲረሳ ነው የሰው ልጅ እዚህ ትንሽ ኃይል ሲያገኝ ቫልም ይሆናል። አያውቅም ከላይ አሁን እንደምታየው የአሜሪካ ፕሬዝዳንት ቁጭ ብሎ ዓለምን በኃይል አስተካክላለሁ አለ። በአፍጋኒስታን 54 ሀገር ይዘህ መጥተህ ወገብ አልተቆረጠም እንዴ? ምንድነው የምትለው? ጥሩ አማርኛ አለች መቸለት ነው አንብጋት እዛ አንተ ዛላ ነው ያልከው። ዛላ ይሰበራል ነው ያለው አንድ ሙስሊም። ዛላ ምንድነው? ዛላ ወገብ ዛላ ወገብ አወቁ። ዛላ ምንድነው? የዛለ ማለት ነው። ያለ ዛላ አንበሳም አለ እዛ የዛለ ዝሏል ሰውነቱን እንባለው ወገበ ዛላህን ቆርጠውትን እንደ 54 ሀገር አስተባብሮ ኢራቅ ውስጥ እንደገና ደግሞ አልተመታም። አፍጋኒስታን ላይ 2001 ላይ አሜሪካ በተመታበት በዛው ወዲያው ነው ሄዱ። 2 ወር ዝግጅት አደረጉ። 50 አያፍሩም እንደ አንተ ሰዎች። አንተ እኮ ነውር ነው እኮ አንድ ሰው ለሁለት መማታት እኮ ነውር ነው። በአንድ ብቻ መሆን አለ። በል አንተ እሱ እንደዛው ነው ዱላ ካላት ዱላ ልትከላከልበት ካልሆነ በስተቀር አንዳንድ የሰዎች ያጋጥማል። ተው ትለዋለህ ይመታሃል። አንተ ማችል ከሆነ ያልችልም ብለህ እዛው ሚስት ጋር ሄደህ ምን ትላለህ? ሰው ሰብስቦ ነውር ነው አንድ ሰው ለሁለት። በል አንድ ሰው እንደዚሁ ከመጣ በዱላ ነው ለምን ትይዛለህ ዱላ? ይሄ እንደ በእንትኑ ስናየው ማለት ነው። ይሄ በእስላም ለዚህ የእስላም ጠላቶች ሁልጊዜ ብዙ ጥፍ ነው የሚሆኑት። ለዚህ አላህ አንዱን በስንት አረገልን? እየኩም منكم 20 صابرون يغلبوا 200 كم اضعاف